በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ልዑል እግዚአብሔር ቸርነቱ ምሕረቱ በስቶልን ይችን ዕለት ይችን ሰዓት እንድንደርስ ባርኮ ፈቅዶ ለዚች ለተቀደሰች ሰዓት ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ከእናቱ ከቅድስት ድንግል ማርያም ጋር ይድረሰው። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ ስለ ጾመ ሐዋርያት እንነጋገራለን። ጾመ ሐዋርያት በ2017 ዓመተ ምህረት መቼ እንደሚጀምር ጾም መጾም እንዲሁም ጾመ ሐዋርያትን መጾም ለምን እንዳስፈለገ በዚች ትንሽ ጊዜ እንነጋገራለን። ይህ ጾመ ሐዋርያት የሰኔ ጾም ወይም የሐዋርያት ጾም በመባል ይታወቃል። ይህ ጾም ከቤተ ክርስቲያናችን አዋጅ አጽዋማት ውስጥ አንዱ ጾም ነው። ቅዱሳን ሐዋርያት ጌታችንን ምሳሌ አድርገው አርአያ አድርገው የጾሙት ጾም ነው። ስለምን ይህ ጾም የሐዋርያት ጾም ተባለ ቢሉ በባለ በራቅሊጦስ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ የጾሙት ጾም ስለሆነ ነው። ስለዚህ ይህ ጾም በ2017 ዓመተ ምህረት የሚጀምረው ሰኔ 2 ቀን ሰኞ ነው። ይህ የሐዋርያት ጾም የሚጾሙት ጊዜያትም ቢያንስ 15 ቢበዛ 45 ቀናት ያህል ይጾማል። ጾሙ የሚገባበት ቀን በየዓመቱ የተለያየ ቢሆንም የጾሙ ማብቂያ ዕለት ግን ሐምሌ 5 ቀን ድረስ ነው። ቅዱሳን ሐዋርያት የአምላካቸውን የመምህራቸውን አርአያ ተከትለው እርሱ ወደ ማዳን ሥራው ማለትም ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርት ከማዳን አስቀድሞ የሥራውን መጀመሪያ በገዳመ ቆሮንጦስ ገብቶ 40 ቀንና 40 ሌሊት እንደ ጾመና እንደ ጸለየ ቅዱሳን ሐዋርያትም ይህንን የመምህራቸውን አብነቱን ተከትለው ይህንን ጾም ጾመዋል። ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ዓለምን ተከፋፍለው ዙረው ከማስተማራቸው አስቀድመው የሥራቸው ሁሉ መጀመሪያ ጾምን አድርገዋል። ቀደምት የቤተ ክርስቲያናችን መጻሕፍት እንደሚያስረዱት ቅዱሳን ሐዋርያት ከጌታችን ዕርገት እስከ 50ኛው ቀን ማለትም ለ10 ቀናት በጾምና በጸሎት ቆይተዋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመካከላቸው ተለይቶ ሲያርግ ከዚያች ካረገበት ቀን ጀምረው መንፈስ ቅዱስ እስከሚወርድላቸው ቀን ድረስ ጾመዋል። እነዚህንም 10 ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያለ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው።
ወላጆች እንደሌሏቸው ልጆች አልተዋችሁም በማለት በዮሐንስ ወንጌል ምዕራፍ 14 ቁጥር 16 እስከ 18 እንደተገለጸው የሰጣቸውን ተስፋ እየተጠባበቁ ቆይተዋል። ይህንን ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት አባቶቻችን ክህነት ከመቀበላቸው በፊት አዳዲስ ተጠማቂዎችም ከጥምቀታቸው በፊት እንዲሁም ክርስቲያኖች ሁሉ ቅዱስ ሥጋውንና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህንን አብነት አድርገው ነው። የመንፈስ ቅዱስን ጸጋ ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋልና። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ጾምን የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ የጾሙት ስለምንድን ነው ቢሉ ሁለት ዓላማ መሰረት አድርገው ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን፣ ሁለተኛው ደግሞ በዓለሙ ሁሉ ዙረው ለሚሰብኩት ለሚያስተምሩት ወንጌል ራሳቸውን ለማዘጋጀት ነው። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሂዶ በዚያ 40 መዓልትና 40 ሌሊት ጾሟልና እነርሱም ደግሞ ኃይል ይሆናቸው ዘንድ ጸጋ መንፈስ ቅዱስን በባለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጾም የፈቃድ ብቻ ሳይሆን ትእዛዝ መሆኑንም ለሐዋርያቱና ለሚከተለው ሕዝብ ሲያስተምር እንዲህ ብሎ ነበር። ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃል በማለት በማቴዎስ ወንጌል ምዕራፍ 6 ቁጥር 16 እስከ 18 ባለው አስተምሯል። በዚህም ትምህርቱ እርሱ የሚወደው ጾም ምን አይነት እንደሆነና እንዲሁም የማኅበርና የግል ጾም መኖሩንም እናንተ ስትጾሙ እንዲሁም አንተ ግን ስትጾም ብሎ ለይቶ አስተምሮናል። በእግዚአብሔር ዘንድም የተወደደ ጾም እንዴት አይነት እንደሆነ ነቢያት አስቀድመው የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትን ሳርነት ትሰዱ ዘንድ ቀንበሩን ሁሉ ትሰብሩ ዘንድ አይደለምን? እንጀራን ስለተራበ ትቆርስ ዘንድ ስደተኞችን ድሆችን ወደ ቤትህ ታስገባ ዘንድ የተራቆቱትንስ ብታይ ታለብስ ዘንድ ከሥጋ ዘመድህ እንዳትሸሽግ አይደለምን ብለው በኢሳይያስ ምዕራፍ 58 ቁጥር 6 እስከ 8 ድረስ ጽፈዋል፣ አስተምረዋል። የሐዋርያት ጾም አንዳንዶች የቀሳውስት ጾም ይሉታል። ይህ ከአሰያይሙ ጋር የተያያዘ ብዥታ በመጠቀም ላለመጾም የሚፈልጉ ወገኖች ያመጡት ምክንያት ነው። እነዚህ ወገኖች የሐዋርያት የሚለውን ቃል ብቻ በመውሰድ
ጥንት ይህንን ጾም ሐዋርያት ብቻ እንጂ ሕዝቡ አልጾሙም። ዛሬ ደግሞ በሐዋርያት እግር የተተኩ ካህናት ወይም ቄሶቹ ናቸው ጾሙ የእነርሱ ነው ሲሉ ይደመጣሉ። ብዙውን ጊዜም ቀሳውስት አበክረው ስለሚጾሙትና በሕዝቡም ዘንድ ይህ ስለሚታወቅ ጭምር የመጣ አስተሳሰብ ነው። በቤተ ክርስቲያናችን ግን ይህን የአዋጅ ጾም ጳጳስ፣ ቄስ፣ መነኩሴ፣ ዲያቆን፣ ሰንበት ተማሪ፣ ምእመን ሳይል በ40 እና በ80 ቀን የተጠመቀና ዕድሜው ከ7 ዓመት በላይ ለሆነ ሁሉ እንዲጾም ቅድስት ቤተ ክርስቲያናችን አዋጅ አውጃለች። እኛም እነርሱን ተከትለን በእነርሱ ሥርዓት በመመራት በሐዋርያት ላይ ያደረው የመንፈስ ቅዱስ ጸጋና ሀብት በእኛ ላይ እንዲያድርብን በየዓመቱ ጾመ ሐዋርያትን እንዲሁም ሌሎቹንም 7ቱን አጽዋማት አክብረን መጾም እንደሚገባን በቀኑና ቤተ ክርስቲያናችን በፍትሐ ነገሥት ምዕራፍ 15 ቁጥር 586 ላይ ተወስኗል። የሐዋርያው ቅዱስ ጳውሎስ በሐዋርያትና በነቢያት መሠረት ላይ ታነጻችኋል እንዳለ በኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያት መሠረትነት ላይ ለታነጽን ለእኛ ለክርስቲያኖች የሐዋርያት ጾም የእኛ ጾም ነውና የሐዋርያት ጾም ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ስብከተ ወንጌል ለመፈጸም ለማስተማር በየሀገሩ ከመሰማራታቸው በፊት በሁሉም ነገር እግዚአብሔር እንዲረዳቸው እግዚአብሔር እንዲመራቸው እግዚአብሔር እንዲረዳቸው የጾሙት ጾም ነው። እኛም የሐዋርያትን ጾም ስንጾም ሁልጊዜ በንስሐ ታጥበን በንስሐ ነጽተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችንን እግዚአብሔር አምላክ እንዲባርክልንና ሰላምን፣ ፍቅርን፣ ጤናን እንዲሰጠን መጾም መጸለይ ይኖርብናል። ይህ የሐዋርያት ጾም በሐዋርያት እግር የተተኩ የቤተ ክርስቲያናችን አገልጋዮችም አገልግሎታቸው እንዲባረክላቸው ምእመናኑን ወደ መልካም ጎዳና እንዲመሩ የሚጸልዩበት ታላቅ ጾም ነው። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው ድል እንድናደርገው አምላካችንን ለመማፀን ጭምር ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታን መከተላቸው ዓለምን ዙረው ማስተማራቸውና ስለ ቅዱስ ስሙ በጥናትና በጥብት መከራ መቀበላቸው ይዘከራል፣ ይታሰባል። ምእመናንና ካህናትም የቅዱሳን ሐዋርያት መንፈሳዊ ተጋድሎ እያሰብን በዘመኑ ሁሉ በፍቅር በተዋበ የመታዘዝ ፍርሃት የየራሳችንን መዳን እንፈጽም ዘንድ ጾምን በመጾም ጸሎትን በመጸለይ ከእግዚአብሔርና በንጹሕ ደሙ ከዋጃት ከቅድስት ቤተ ክርስቲያናችን ጋር ያለን ፍጹም አንድነት ልናጸና ራሳችንን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት ልንቀበልበት ይገባልና ለዚህም የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ሐዋርያት ሁሉ ጸሎት ይረዳን ዘንድ ቅዱስ ፈቃድ ይሁንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሉ እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።